በዙሪያችሁ ካሉ ሰዎች ሁሉ ጉንፋንናም በሽታ ሲያጠቃቸው አንድም ቀን ግን ሳል እንኳን ይዟቸው የማያውቁ ሰዎችን አስተውላችሁ ታውቃላችሁ? ለመሆኑ የእነሱ ሚስጥር ምንድን ነው? እድል ወይስ ልዩ ተፈጥሮ? እውነታው ግን ከነዚህ የትኛውም አይደለም። ጨርሶ የማይታመሙ ሰዎች ሚስጥር አላቸው። ፍጹም በሽታ መከላከያ ስርዓት ባይኖራቸውም ዘወትር ጤናማ የሚያደርጋቸው አንድ ነገር አለ። እሱም የሚበሉት ምግብ ነው። የእናንተ የበሽታ መከላከያ ስርዓት ልብ፣ አንጎል፣ ጡንቻ እናም ቆዳችሁ ጭምር ጤናማ መሆናቸው የሚወሰነው በየቀኑ በምትመገቧቸው ንጥረ ነገሮች ነው። ዛሬ ሳይንስ የመሰከረላቸውንና ሰውነታችን በጥማት የሚፈልጋቸውን 8 ኃይለኛ ምግቦችና እንዴት መመገብ እንዳለብን እንመለከታለን። በተለይ ቁጥር 1 ላይ የምናየው ምግብ ምናልባት አሁኑኑ በኩሽናችሁ ውስጥ ተቀምጦ እየጠበቃችሁም ሊሆን ይችላል። እስከ መጨረሻው አብረን እንቆይ። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እናም ሼር ማድረጋችሁን እርግጠኛ ሁኑ። ጥያቄያችሁንም በኮመንት ላይ አስፍሩልኝ፣ መልስላችኋለሁኝ። ሰብስክራይብ ካደረጋችሁ ቀጥታ ወደ ምግቦቹ እንግባ። 8ኛ እርጎ ነው። እርጎ ጣፋጭ የመክሰስ ምግብ የመሆን እድሉ እጅግ የላቀ ነው። ብዙዎቻችን መክሰስ ላይ እንመገበዋለን። ጤናማ አንጀትን ለመጠበቅ የሚረዱ ፕሮባዮቲክስ የሚባሉ ጠቃሚ ባክቴሪያዎችን ይዟል። ትልቅ የበሽታ መከላከያ ስርዓት ክፍል ከምግብ መፍጫ ስርዓት ጋር የተያያዘ መሆኑን ግን ታውቃላችሁ? የአንጀታችሁ ባክቴሪያዎች የተመጣጠኑ ሲሆኑ ሰውነታችን ጎጂ ወራሪዎችን በተሻለ ሁኔታ መዋጋትና ብግነትንም መቀነስ ይችላል። የእርጎ ጥቅሞቹም የበሽታ መከላከያ ተግባርን ይደግፋል፣ የምግብ መፈጨትን ያሻሽላል፣ የሆድ መነፋትን ለመቀነስ ይረዳል፣ የአንጀት ባክቴሪያዎችን ያጠናክራል፣ ስሜትንናም የአእምሮ ጤናንም ሊያሻሽል ይችላል። ለመመገብም የተሻለው መንገድ ሕይወት ያላቸው ጠቃሚ ባክቴሪያዎች ያሉበትን ተራ እርጎ ምረጡ። እናም ትኩስ ፍራፍሬ፣ ለውዝ ወይም ደግሞ ሌሎች ፍሬዎችን ጨምሩበት። የሚመከረው መጠን በቀን አንድ ትንሽ ጎድጓዳ ሳህን ከተመገባችሁ በቂ ነው። 7ኛ ነጭ ሽንኩርት ነው። ለአያሌ ሺህ ዓመታት ነጭ ሽንኩርት እንደ ምግብም ሆነ እንደ መድኃኒትነት ሲያገለግል ቆይቷል። ነጭ ሽንኩርት ጸረ ባክቴሪያ እናም ጸረ ቫይረስ ባህሪያት ያለው አሊሲን የተባለ ኃይለኛ ውህድን ይዟል። ብዙ ጥናቶችም እንደሚያመለክቱት ነጭ ሽንኩርት ሰውነት ኢንፌክሽኖችን እንዲዋጋም ሊረዳው እናም የልብ ጤናንም ሊደግፍ ይችላል። ጥቅሞቹም በሽታ የመከላከል አቅምን ይደግፋል፣ ባክቴሪያዎችን እናም ቫይረሶችን ለመዋጋት ይረዳል፣ ጤናማ የደም ግፊትን ይደግፋል፣ የልብ ጤናን ያሻሽላል፣ በአንቲኦክሲዳንቶችም የበለጸገ ነው። ለመመገብም የተሻለው መንገድ ትኩስ ነጭ ሽንኩርቱን በደንብ አድቅቁትናም ከመብሰሉ በፊት ለ10 ደቂቃ እንዲቆይ አድርጉት። ይህ ጠቃሚ ውህዶቹን ለማንቃት ይረዳል። የሚመከረው መጠን በቀን ከ1 እስከ 2 ፍንካች ተጠቀሙ። 6ኛ ስኳር ድንች ነው። ስኳር ድንች ከሚገኙት በአልሚ ምግቦች በጣም ከበለጸጉ ምግቦች ውስጥ አንዱ ነው። ደማቅ ብርቱካናማ ቀለማቸው የሚመጣው ሰውነት ወደ ቫይታሚን ኤ ከሚቀይረው ቤታ ካሮቲን ነው። ቫይታሚን ኤ ጤናማ ቆዳን ለመጠበቅ ይረዳል፣ እንዲሁም የበሽታ መከላከያንም ይደግፋል። ጥቅሞቹም የአይን ጤናን ይደግፋል፣ በሽታ የመከላከል አቅምን ያጠናክራል፣ ጤናማ ቆዳን ያበረታታል፣ የተረጋጋ ኃይልን ይሰጣል፣ በፋይበርም የበለጸገ ነው። ለመመገብም የተሻለው መንገድ የተቀቀለ፣ የተጋገረ ወይም በእንፋሎት የበሰለውን ተጠቀሙ። በተቻለ መጠን በዘይት ውስጥ አጥልቆ ከመጥበስ ተቆጠቡ። የሚመከረው መጠን ደግሞ በሳምንት ከ3 እስከ 4 ጊዜ ተጠቀሙ። 5ኛ እንቁላል ነው። እንቁላል ብዙ ጊዜ የተፈጥሮ መልቲ ቫይታሚን ተብሎ ይጠራል። ከፍተኛ ጥራት ያለው ፕሮቲን፣ ቫይታሚን ዲ፣ ኮሊን፣ ሴሊኒየም እናም ሰውነታችን በትክክል እንዲሰራ የሚረዱ
ብዙ ሌሎች ንጥረ ነገሮችን ይዘዋል። የበሽታ መከላከያ ህዋሳታችሁ ለማደግናም ለመጠገን ፕሮቲን ስለሚያስፈልጋቸው እንቁላል በተለይ በጣም አስፈላጊ ነው። ጥቅሞቹም ጡንቻችንን ይገነባል፣ በሽታ የመከላከል አቅምን ይደግፋል፣ ለአእምሮ ስራ ይረዳል፣ ለረጅም ጊዜ ረሃብ እንዳይሰማችሁም ያደርጋል፣ አስፈላጊ ቫይታሚኖችንም ይሰጣል። እንቁላልን ለመመገብ የተሻለው መንገድ የተቀቀለ፣ በውሃ የበሰለ ወይም በቀስታ የተጠበሰውን ተመገቡ። የሚመከረው መጠን ለአብዛኛዎቹ ጤናማ አዋቂዎች በቀን ከአንድ እስከ 2 እንቁላል ተመገቡ። አራተኛ ብሉ ቤሪ ነው፣ ሰማያዊ እንጆሪ። እነዚህ ጥቃቅን ፍራፍሬዎች በአንቲኦክሲዳንቶች የተሞሉ ናቸው። አንቲኦክሲዳንቶች ህዋሳትን ከእርጅና እናም ከበሽታ ጋር ከተያያዙት ፍሪ ራዲካልስ ከሚባሉ ነገሮች ከሚመጣ ጉዳት ለመጠበቅ ይረዳል። ብሉቤሪ በተለይ የአእምሮ ጤናን በሚደግፉ ውህዶችም የበለጸጉ ናቸው። ጥቅሞቻቸውም የአእምሮ ስራን ይጠብቃል፣ የልብ ጤናን ይደግፋሉ፣ ብግነትን ይቀንሳሉ፣ በሽታ የመከላከል አቅምንም ያጠናክራሉ፣ የእርጅና ሂደትንም ያዘገያሉ። ለመመገብም የተሻለው መንገድ ትኩስ የቀዘቀዘ ወይም በእርጎ እናም በኦትሜል ውስጥ ጨምራችሁ ተመገቧቸው። በቀን ከግማሽ እስከ 1 ኩባያ ከተመገባችሁ በቂ ነው። ሶስተኛ ስብነት ያላቸው አሳዎች ናቸው። እንደ ሳልመን፣ ሰርዲን እናም ማካሬል ያሉ አሳዎች ኦሜጋ 3 የተባሉ ቅባታማ አሲዶችን ይዘዋል። እነዚህ ጤናማ ቅባቶች በመላው ሰውነት ውስጥ ያለውን ብግነትን ለመቆጣጠር ይረዳሉ። ከረጅም ጊዜ የሚቆይ ብግነት ከልብ በሽታ እናም ከደከመ በሽታ መከላከያ አቅም ጨምሮ ከብዙ የጤና ችግሮች ጋር የተያያዘ ነው። ጥቅሞቻቸውም የልብ ጤናን ይደግፋል፣ ብግነት ወይም ኢንፍላሜሽንን ይቀንሳሉ፣ የአእምሮ ስራን ያሻሽላሉ፣ የመገጣጠሚያዎች ጤናንም ይደግፋሉ፣ የበሽታ መከላከያ ምላሾችንም ያጠናክራሉ። ለመመገብም የተሻለው መንገድ በከሰል የተጠበሰ፣ የተጋገረ ወይም በእንፋሎት የበሰለውን ተመገቡ። የሚመከረው መጠን በሳምንት ከ2 እስከ 3 ጊዜ መመገብ ነው። ሁለተኛ ቅጠላቅጠል አረንጓዴ አትክልቶች ናቸው። እንደ ስፒናች፣ ቆስጣ፣ የሀበሻ ጎመን እናም ሌሎች ቅጠላቅጠል አትክልቶች የአልሚ ምግቦች ማከማቻዎች ናቸው። እነዚህ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኢ፣ ቫይታሚን ኬ፣ ፎሌት፣ ማግኒዥየም እና ብዙ አንቲኦክሲዳንቶችን ይሰጣሉ። ሰውነታችሁ በመቶዎች ለሚቆጠሩ አስፈላጊ ተግባራት በእነዚህ ንጥረ ነገሮች ላይ ይተማመናል። ጥቅሞቹም በሽታ የመከላከያ ህዋሳትን ይደግፋሉ፣ አጥንትን ያጠናክራሉ፣ የአይን እይታን ይጠብቃሉ፣ የልብ ጤናን ይደግፋሉ፣ ብግነት ወይም ደግሞ ኢንፍላሜሽንንም ለመቀነስ ይረዳሉ። ለመመገብም የተሻለው መንገድ በሰላጣ መልክ በጥሬ ወይም ቀለል አድርጎ በማብሰል። ማብሰሉን ማብዛት አንዳንዶቹን አልሚ ምግቦቹን ሊቀንስም ይችላል። የሚመከረው መጠን በቀን ቢያንስ 1 ጊዜ ተመገቡ። አንደኛ ጥራጥሬዎች ናቸው። እንደ ባቄላ፣ ቦለቄ፣ አተር እናም ምስር። እነዚህ ብዙዎቹ በቤታችን በቀላሉ የምናገኛቸው ናቸው። ሰውነታችን ከልብ የሚወደው አንድ ምግብ ካለ እሱም ጥራጥሬዎችን ነው። ጥራጥሬዎች በፋይበር፣ በእጽዋት ፕሮቲኖች፣ በቫይታሚኖች፣ በማዕድናትና በአንቲኦክሲዳንቶችም የተሞሉ ናቸው። በጥራጥሬ ውስጥ ያለው ፋይበር ጠቃሚ የሆኑ የአንጀት ባክቴሪያዎችን ይመግባል። ይህም የምግብ መፈጨትንና የበሽታ መከላከያ ተግባራትንም ለማሻሻል ይረዳል። በዓለም ዙሪያ ረጅም ዕድሜን የሚኖሩ ብዙ ህዝቦች ጥራጥሬዎችን እንደ ዋና ምግብ ዘወትር ይመገባሉ። ጥቅሞቹም የአንጀት ጤናን ይደግፋሉ፣ የደም ስኳር ቁጥጥርን ያሻሽላሉ፣ የልብ ጤናንም ያበረታታሉ፣ ጤናማ ክብደትንም ለመጠበቅ ይረዳሉ፣ ረጅም ዕድሜም መኖርንም ይደግፋሉ። ለመመገብም የተሻለው መንገድ ፎሶሊያ፣ ጥቁር ቦለቄ፣ ሽምብራ፣ ምስርናም ሌሎች ጥራጥሬዎችን በሾርባ በሰላጣ ወይም በዋና ዋና ምግቦች ውስጥ መጨመር ይቻላል። የሚመከረው መጠን ደግሞ በሳምንት ቢያንስ ከ3 እስከ 5 ጊዜ ተመገቡ። በተጨማሪም
የቆምጣጤ ፍራፍሬዎችን ሲትረስ ፍሩት የምንላቸውን እንደ ብርቱካን፣ ሎሚ፣ ግሬፕ ፍሩትና መንደሪንን በቫይታሚን ሲ ይዘታቸው እጅግ የታወቁ ናቸው። ቫይታሚን ሲ የበሽታ መከላከያን ለመደገፍ ይረዳል እናም እንደ ኃይለኛ አንቲኦክሲዳንት ሆኖም ያገለግላል። ጥቅሞቹም የበሽታ መከላከያ ጤናን ይደግፋል፣ ኮላጅንን ለማምረት ይረዳል፣ ህዋሳትንም ይጠብቃል፣ የቆዳ ጤናንም ይደግፋል። ስለዚህ እነዚህንም በአመጋገባችሁ ውስጥ ማካተት አለባችሁ። በአጠቃላይ ጤናማ ሆኖ የመቆየት ሚስጥሩ አንድ አስማታዊ ክኒን ወይም ተአምራዊ ተጨማሪ ምግብ አይደለም። ሰውነታችን እንዲያብብበት ተደርጎ የተሰራለትን ምግቦች ዘወትር መመገብ ነው። እነዚህን 8 ምግቦችን አስታውሱ። እርጎ፣ ነጭ ሽንኩርት፣ ስኳር ድንች፣ እንቁላል፣ ብሉቤሪ፣ ስብነት ያላቸው አሳዎችን፣ ቅጠላቅጠል፣ አረንጓዴ አትክልቶችንና ጥራጥሬዎችን። እነዚህ ምግቦች በምግብ ሳህናችሁ ላይ በብዛት በታዩ ቁጥር ሰውነታችን በሽታ መከላከያን፣ ጉልበትን፣ የልብ ጤናን፣ የአእምሮ ስራን እናም ጤናማ እርጅናን በተሻለ ሁኔታ መደገፍ ይችላል። ታዲያ ከእነዚህ ምግቦች ውስጥ የትኛውን ነው ዘወትር የምትመገቡት? መልሳችሁን በኮመንት ላይ አሳውቁኝ። በዚህ ቪዲዮ ከተደሰታችሁ እናም ከተማራችሁበት ለተጨማሪ የጤና እናም የረጅም ዕድሜ ሚስጥሮች ሰብስክራይብ ማድረጋችሁን እንዲሁም ላይክ እና ሼር በማድረግ ለሌሎችም አስተምሩ፣ አጋሩ እላለሁኝ። ስለተመለከታችሁኝ እጅግ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ ድረስ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ